ፈረንጆዬ የሩትዬ መከታ ወንድሟ እንግዲህ ለሄርሜላ መልስ ሰጥተውታል። እንግዲህ አብርሃምን አይወድሽም አያፈቅርሽም እስከዛሬ ድረስ ለምንሽ ነበር፣ ተይ አብርሃም ከሩት ውጭ ሌላ ሴት ሊወድም ሊያፈቅርም አይችልም ብለን በተደጋጋሚ ስንነግርሽ አልሰማማሽ። ዛሬ አልቅሰሽ እንደዛ እግሩ ላይ እንኳን ተደፍተሽ ንገረኝ ብለሽ ስትማጸኝ አልመለሰልሽም። ስለዚህ እንደማይወድሽና እንደማያፈቅርሽ በደንብ አረጋግጠሻል። ስለዚህ አጠገቦች ያሉትን አቤል ወይም ብሩክ ተብዬውን አንዱን ብትመርጭ ይሻልሻል። ምክንያቱም እንድትጎጂ እንድታለቅሺ አንፈልግም። ሩትዬና አብርሽዬ በቅርቡ ድል ባለ ሰርግ ቤተሰቦቻቸው ባሉበት እንደ በፊቱ ዱባይ ምናምን ሳይሆን አገራቸው ውስጥ ቤተሰቦቻቸው ደግሰው ይጋባሉ እኛ ባለንበት ብሎ ተናግሯል። እንግዲህ ፈረንጆዬ አፌ ቁርጥ ይበልልን። እኔ ሳስበው የነበረው ለምን አንዳቸውን አታገባም? በተለይ ደግሞ አቤል የሚባለውን አሽቃባጭ። ምክንያቱም ከሰው ጋር ሁል ጊዜ ያሽቃብጣል። አቤል ራሱ ሰሞኑን አብርሃምና ሄርሜላ እንዲጣሉ ያደረገው ስለዛሬ የተፈጠረው ነገር እንግዲህ ይሄ አቤል ነው እንዲሆን ያስደረገው ማለት ነው። የገፋፋት ሄርሜላ ማለት ነው። ሄርሜላ ሰላም ነበረች፣ ምንም አልሆነችም ነበር። ስለዚህ እንዲጣሉና ከዛ በኋላ እሱ ልጀነጅናት ለራሷ ሊያረጋት ፈልጎ ነው። ደግሞ ይመጣጠናሉ። አቤልም ፍቅረኛዋ ጥላ አይደለች። ስለዚህ ፈረንጆዬ ጥሩ ሀሳብና ትክክለኛ ሀሳብ ነው ያነሳከው ብዬ አስባለሁ። እኔ በጣም ተስማምቻለሁ። ሰላም ሰላም ቤተሰቦች እንዴት ናችሁልኝ? እኔ ያለው ፈጣሪ ይመስገን። በያላችሁበት ሰላማችሁ ትረፍረፍ ይበልልኝ። እንግዲህ ፈረንጁ በመጨረሻም ትክክለኛ መልስ ለአቤልና ለሄርሜላ መልሰዋል ማለት ነው። አንድ ላይ መሆን አለባቸው። እነሱ ይመጣጥናሉ፣ አንድ ላይ ያምራሉ። በቅርቡ ደግሞ ሰርግ እንዳለም አመልክቶናል ማለት ነው። ሩትዬና አብርሽዬ በድጋሚ እንደሚጋቡ ማለት ነው።